አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል በቀጠለው ጦርነት የተገደለው ህዝብ ብዛት ከፍተኛ ነው ሲል ዓለም አቀፉ የሚዲያ ተቋም ኤኤፍፒ ዘግቧል። የብልጽግናው አገዛዝም የፋኖ ኃይሎችን በገቡባቸው አካባቢዎች ጥቃት ማድረሳቸውን አሳውቋል። ክልሉ በስብሰባ ማዕበል ውስጥ ሲሆን አረጋ ከበደ ደግሞ እንደራደር ብለዋል። በቀዳሚነት በዝርዝር የምንመለከተው ጉዳያችን ይሆናል። አዲስ አበባና ካይሮ ሁለት የተለያዩ እንግዶችን አስተናግዷል። ሐሰን ሼህ መሐመድ በአዲስ አበባ፣ ጀነራል አብዱል ፈታህ አልቡርሃን ደግሞ በካይሮ ተገኝቷል። ግብጽ ቀይ መስመር ያለችውን ጉዳይ ስትገልጽ፣ አብይ አህመድ ደግሞ የአንድ ዓመት ግምገማ ነው ያደረግነው ብለዋል። ይህንንም ይዘናል። ሻዕቢያ ከኢጋድ የወጣሁበት ነው ያለበትን ምክንያት ገልጿል። ብልጽግና የባህር በር ባለቤት ለመሆን በሚል ለሚያደርገው ጦርነት በተበዳይነት መንፈስ እየቀሰቀሰ ነው ሲልም ከሷል። ትሰሙታላችሁ። በጋምቤላ ያለው ቀውስ አሁንም ቀጥሏል። የመከላከያና የፌዴራል ፖሊስ አባላት ወደ ከተማ ቢገቡም በክልሉ እንደ ኢታንግ ባሉ ቦታዎች ግን በርካቶች የተገደሉበት ጥቃት መድረሱም ታውቋል። ፓርቲው ድንበሩ ክፍት ነው፣ የተወሰኑ የክልሉ ቀበሌዎችን በደቡብ ሱዳን ታጣቂዎች ቁጥጥር ስር ይገኛሉ ሲል አሳውቋል። ሌላኛው መረጃችን ነው። በየዓመቱ የሚሰጠው የዲቪ ሎተሪ ታገደም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በአንድ ዩኒቨርሲቲ ውስጥ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካ ግሪን ካርድ ሎተሪ ዲቪን አግደዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በቀጠለው ጦርነት የተገደለው ህዝብ ብዛት ከፍተኛ ነው ሲል ዓለም አቀፉ የሚዲያ ተቋም ኤኤፍፒ ዘግቧል። የብልጽግናው አገዛዝም የፋኖ ኃይሎችን በየገቡባቸው አካባቢዎች ጥቃቶችን ማድረሳቸውን አሳውቋል። ክልሉ በስብሰባ ማዕበል ውስጥ ሲሆን አረጋ ከበደ ደግሞ እንደራደር ብሏል። የፈረንሳዩ የዜና ምንጭ ኤኤፍፒም በአማራ ክልል ዓመታትን የተሻገረው ጦርነት ሰለባዎች ውስጥ አንዱን ማሳያ በማድረግ ዘገባውን ይጀምራል። አርሶ አደር በለጠ መልኬም ብልጽግናዎች የጅራፍ ፖለቲከኛ እያሉ የሚያራክሱት እንደ ማንኛውም የአማራ ክልል አርሶ አደር ተፈጥሮን ጠብቀው መንግስቴ ያሉትን አካል የሚልከውን ማዳበሪያና ምርጥ ዘርም ተማጽነው አምርተው የሚኖሩ ገበሬ ናቸው። ግን ይህ አገዛዝ ኢትዮጵያውያን በየቤታቸው ጦርነት ምን እንደሚመስል ሊያሳያቸው በየቀየውም ሰራዊቱን አሰማርቷልና አቶ በለጠም የዚህ ሰለባ ሆኗል። በአማራ ክልል በኢትዮጵያ መከላከያ ሰራዊትና የፋኖ ኃይሎች መካከል የሚደረጉ ውጊያዎች መፈናፈኛ ያሳጧቸው ሰላማዊ ዜጎች የጥቃት ሰለባዎች ናቸው ይላል ኤኤፍፒ። ከጥቂት ወራት በፊት በአንድ የአማራ ክልል ገጠራማ ስፍራ አገዛዙ የላከው ጦር ዘመቻን ይከፍታል። የፋኖ ኃይሎች የአጸፋ ምላሽን ይሰጣሉ። በዚህ መካከል ግን በራቸው ድረስ ምርጥ ዘር ሳይሆን የጥይት ባሩድ የተላከባቸው አርሶ አደር በለጠም በነበረው ውጊያ ቆስለው አዲስ አበባ ስለመታከማቸው ያነጋገራቸው የፈረንሳዩ የዜና ወኪል ዘግቧል። በአካባቢያቸው በነበረው ውጊያ መሀል የቆሰሉት አቶ በለጠም አዲስ አበባ ሕክምና ከተደረገላቸው በኋላ እግራቸው መንቀሳቀስ ባለመቻሉ መቆረጡን ያስረዳሉ። በሰቆቃ ተውጭ ያነባው እናም እግሬን ቆረጡት ሲሉም ይገልጹታል። ኤኤፍፒ የፋኖ ኃይሎች እንቅስቃሴን ራስን የመከላከል ታጣቂዎች እንቅስቃሴ ሲል ከገለጸ በኋላ የአማራ ክልልም ወደ 3 ዓመታት ለተጠጋ ጊዜ ውጊያን እያስተናገደ ስለመሆኑ ይጠቅሳል። የአማራ ክልል ኃይሎች ከትግራዩ ጦርነት ማግስት በፌዴራሉ መንግስት እንደተካዱ እንደሚቆጥሩ የሚያነሳው የዘገባ ምንጩም በተለይም በፈረንጆቹ 2023 ሚያዝያ ወር ላይ የ4 ኪሎ አስተዳደር ፋኖና የአማራ ክልል ኃይሎችን ትጥቅ ለማስፈታት መሞከሩ ጦርነቱን እንዳቀጣጠለውም አንስቷል። ከሰልፍ ወደ ሰይፍ ያደገውን የክልሉ ወጣቶችን እንቅስቃሴ ዛሬ ላይ ብልጽግናዎች ባንዳ ባዳ እያሉ የዳቦ ስም እየሰጡ መሰረታዊ መነሻውን ቢክዱም ኤኤፍፒ ቀጥሎም መንግስት በክልሉ የደነገገው የአስቸኳይ ጊዜ አዋጅም ጦርነቱን ማስቆም የቻለ አይደለም በማለት አመልክቷል። በአሁኑ ወቅት ፋኖ አብዛኛውን የክልሉን የገጠር አካባቢዎችን፣ የመንግስት ወታደሮች ደግሞ አብዛኛውን የከተማ አካባቢዎችን ተቆጣጥረው ይገኛሉ
በማለትም ያትታል። የውጭ ሀገራት ኤምባሲዎች በውጊያውና በገታው ስጋት የተነሳ ዜጎቻቸው እንዳይጓዙ በመከሩባቸው ቦታዎች ላይ ጦርነቱ በቂ ይፋዊ መረጃ ለመኖሩን የጠቀሰው የዜና ወኪሉ ምንም እንኳን የሟቾች ቁጥር በይፋ ባይገለጽም እንደ ዜና አውታሩ ገለጻ ግን ከፍተኛ በሚባለው ደረጃ ላይ ያለ ነው። በአማራ ክልል ከሟቾችና ከቁስለኞች ባሻገር 4.5 ሚሊዮን ህጻናትም ከትምህርት ገበታ ተለይተዋል ሲልም የቀውሱን ደረጃ ያነሳል። የአማራ ክልሉን ቀውስ ለመፍታት አገዛዙ ያቀረበው ብቸኛ አማራጭ ግን ታንክ በድንጋይ ማራኪ ሲለው የነበረውን ማህበረሰብ ለኦህዴድ ብልጽግና እጅ ስጥ የሚል እንጂም ቢያንስ ሶስተኛ ገለልተኛ ወገን የሚታዘበው ድርድርን እንኳን አልሆነም። በቅርቡ ከአንድ ግለሰብ ጋር ተደረገ የተባለ ስምምነትንም ኢጋድም ይሁን የአፍሪካ ህብረት እንዲገኙ የተጋበዙ ስለመሆናቸው አሳውቀዋልና ሌላኛው ደግሞ በየአዳራሹ ስብሰባዎችን ማከናወን ነው። ላለፉት ዓመታት በ10 ሚሊዮኖች ህዝብን በአማራ ክልል የተለያዩ አካባቢዎች እንዲሰበሰቡ ስለመደረጋቸው ራሱ ብልጽግና የገለጸው ጉዳይ ነው። ነገር ግን የመጣ ለውጥ የለም። የክልሉ አርሶ አደሮችም ከሰሞኑ ከዚህ በፊትም ያሰለቻቸውን ይህንን ተደጋጋሚ ስብሰባ እንዲህ ነው የሚገልጹት። ዳኝነት ሄደህ ብታይ ዛሬ ስብሰባ ናቸው የሉ። ፍትህ ፈልገህ ሄደህ ስብሰባ ናቸው። የት ክልል የት ጎንደር በሚዲያም ስንከታተል ስብሰባ ነው። መነጋገር መወያየት መፍትሄ ያመጣል። መፍትሄው ግን ዛሬም ነገም ስብሰባ ስላልሆነ ይህ ስብሰባ ግን መቆሚያ ያለው አይመስልም። በዚህ ወቅት በፋኖ ኃይሎች ላይ ከፍ ያለ የፕሮፓጋንዳ ብልጫን አግኝቻለሁ የሚለው ብልጽግናም በየወረዳዎቹም ከፍተኛ አመራሮቹንና ወታደራዊ አዛዦቹን እየላክም ስብሰባዎችን እያደረገ ይገኛል። በእነዚህ መድረኮች ላይ ደግሞ ህዝቡን ይይዝልናል ያሉትን ንግግር ሁሉ ባለስልጣናቱ እያቀረቡ ናቸው። 4 ኪሎ ሲጠሩ የማይወጣቸውንና የማይናገሩትን ቃል እያጣቀሱም ፋኖን እኮ በሶስተኛ ወገን እንደራደር እያልነው እምቢ ያለን ሲሉም ይሰማሉ። አረጋ ከበደም ወደ ሜጫ ተጉዞ ያደረጉት ንግግርም አንድ ማሳያ ይሆናል። አሁንም የትም ቦታ ይደራደር፣ ማንም ያወይ መደራደርና መወያየት እንፈልጋለን። ከእንዲህ ያሉት ፕሮፓጋንዳዎች ጎን ለጎን የቀጠለው ግን ጠንካራ ውጊያና ጥቃቶች ናቸው። ለማሳያነትም ዛሬ የክልሉ ምክትል ርዕሰ መስተዳደር አቶ አብዱ ሁሴንና ብርጋዴር ጀነራል አዲሱ መሐመድ በቲሊሊ ስብሰባ እያደረጉ በነበሩበት ወቅት በቅርብ ርቀት ደግሞ በፋኖ ኃይሎች የሞርታር ጥቃት መደረጉ ተሰምቷል። እንዲያም ሆኖ ነዋሪዎችን አመራሮቹ ሰብስበው ነው የተመለሱት። በራያ ቆቦ ይርጋ ሲሳይ የተባሉት የብልጽግናው ሰው ስብሰባ ሲያደርጉም የፋኖ ኃይሎች ደግሞ በዛው በራያ ቆቦ ሮቤት ላይ በደርዘን የሚቆጠር የመንግስት ኃይል ለጉዳት የዳረጉበትን የደፈጣ ጥቃት መፈጸማቸውን ገልጿል። የፋኖ ኃይሎች ከሰሞኑ በተለያዩ ከተሞች ውስጥ በመግባት ጥቃቶችን መፈጸማቸውን ማሳወቃቸው የሚታወስ ነው። በደቡብ ወሎ ጉጫሌም፣ በጎጃም ቀጠና ደብረ ወርቅ፣ በደቡብ ጎንደር መካነ ኢየሱስ ከተሞች የደረሱትን በምሳሌነት ይነሳሉ። በሁለቱ ከተሞች ማለትም እስቴ መካነ ኢየሱስና ደብረ ወርቅ ካጋጠሙ ሰብአዊ ጉዳቶች ባሻገርም ታስረው የነበሩ ወጣቶች እንዲለቀቁ ስለመደረጉም ተሰምቷል። ከብልጽግናው መንግስት በኩል ደግሞ ለ2 ዓመታት ፋኖ ተቆጣጥሮት የነበረን ቦታ ተረከቡ የሚል መግለጫ ተሰራጭቷል። ይህ ስፍራም በሰሜን ሸዋ ዞን ጣርማበር ወረዳ መዘዞን ነው። አዲስ አበባና ካይሮ 2 የተለያዩ እንግዶችን አስተናግዷል። ሐሰን ሼህ መሐመድ በአዲስ አበባ፣ ጀነራል አብዱል ፈታህ አልቡርሃን ደግሞ በካይሮም ተገኝቷል። ግብጽ ቀይ መስመር ያለችውን ጉዳይ ስትገልጽ አብይ አህመድ ደግሞ የ1 ዓመት ግምገማን ነው ያደረግነው ሲሉ ገልጿል። ከጥቂት ወራት በፊት በአንድ ሳምንት ጊዜ ውስጥ 2 ጊዜ ወደ አዲስ አበባ የተጓዙት የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ዛሬም ዳግም ለ1 ቀን የስራ ጉብኝት ወደ 4 ኪሎ መጠራታቸው ታውቋል። አብይ አህመድም ኢትዮጵያን በዲፕሎማሲው ዓለም ያስወገዘውን የወደብ አመጣሁላችሁ የሶማሌላንዱን ስምምነታቸውን ቱርክ አንካራ ድረስ ተጉዘው ከሰረዙ በኋላ ከሞቃዲሾ አስተዳደር ጋር ባለፈው 1 ዓመት ጊዜ ውስጥ ስለነበራቸው ሁለንተናዊ ግንኙነት ምክክር ለማድረግ ሐሰን ሼህ መሐመድን መጥራታቸውን አሳውቋል። ፕሬዚደንት ሐሰን ሼህ መሐመድ በዚህ 1 ዓመት ጊዜ ውስጥ ቢያንስ 4 ጊዜ ወደ አዲስ አበባ ያቀኑ ሲሆን አብይ አህመድም የጥይት መከላከያ ልብስን ለብሰው 1 ጊዜ ሞቃዲሾ ድረስ ተጉዘው እንደነበር የሚታወስ ነው። አልሻባብ አቀባበል በሚያደርግላቸው ወቅትም በኤርፖርቱ ዙሪያ ተከታታይ የከባድ መሳሪያ ጥቃት ማድረሱም እንደዚሁ። ጸረ ኢትዮጵያ የተባለለትን የሶስትዮሽ ቡድንን አቋቁማ የነበረችው ግብጽ ደግሞም በሐሰን ሼህ መሐመድ ምትክ የሱዳኑን መሪ ጀነራል አብዱል ፈታህ አልቡርሃንን ተክታም ከኢሳያስ ጋር እያፈራረቀች እየተቀበለችም ትገኛለች። ሐሰን ሼህ መሐመድ አዲስ አበባ በደረሱበት ዋዜማ ደግሞ ጀነራል አብዱል ፈታህ አልቡርሃን በካይሮ በአልሲሲ የክብር አቀባበል ጠብቋቸዋል። የካይሮ መንግስት የሁለቱ መሪዎች ንግግርን ተከትሎ ያወጣው መግለጫ የሱዳን ቀይ መስመር
የኛም ቀይ መስመር ነው የሚል ነው። ግብጽ ሱዳንን ለመታደግ ጣልቃ ልትገባ ትችላለች ያለው የሲሲ አስተዳደር ቀይ መስመሮቻችን በሱዳንም እንዲታለፉ አንፈቅድም ሲልም አስጠንቅቋል። ብሔራዊ ደህንነትን ለመጠበቅ ስል አስፈላጊውን እርምጃ ሁሉ ወስዳለሁ የሚለውን በማንሳት በሱዳኑ ጦርነት ከሱዳን ጦር ጎን ቁሞ ድጋፍ እያደረገ የሚገኘው የግብጽ መንግስት በዳርፉሯ ከተማ ኤልፋሽር እየተፈጸመ ያለውን ጥቃትና በሰላማዊ ዜጎች ላይ የሚደርሰውን በደልም እጅግ አሳሳቢ ነው ብሏል። የሱዳንን አንድነት መጠበቅ፣ ህዝባዊና መንግስታዊ ተቋማትን መከላከልና መገንጠልን ማስቀረት የሱዳን ቀይ መስመሮች ናቸው ነው ያለው። የግብጽና የሱዳን መሪዎች ባደረጉት ንግግር ላይ ዋነኛ አጀንዳዎች ከነበሩት ጉዳዮች መካከል አንዱ ደግሞ የአባይ ወንዝ አጀንዳ ነበር። የግብፁ ፕሬዚደንት አብዱል ፈታህ አልሲሲና የሱዳኑ አቻቸው ጀነራል አብዱል ፈታህ አልቡርሃን በብሉ ናይል ወንዝ ላይ የሚካሄዱ ማናቸውም የተናጠል እርምጃዎችን እንደሚቃወሙ ካይሮ ውስጥ በተነጋገሩበት ወቅትም ገልጿል። ሁለቱ መሪዎች የናይል ተፋሰስ ሀገራት የጋራ ጥቅሞችን ለማስጠበቅ ዓለም አቀፍ ህጎችን ማክበር ያስፈልጋል በማለት አጽንኦትም ሰጥተውታል። ሁለቱ ሀገራት የውሃ ደህንነታቸውን ለማስከበር ቀጣይ ቅንጅታዊ ምላሾቻቸውን እንደሚያጠናክሩና የጋራ ጥረቶችን ማድረግ እንደሚቀጥሉም አረጋግጧል። ሻዕቢያ ከኢጋድ የወጣሁበት ነው ያለበትን ምክንያት ገልጿል። ብልጽግና የባህር በር ባለቤት ለመሆን በሚል ሊያደርገው የነበረን ጦርነትን በተበዳይነት መንፈስ እየቀሰቀሰው ነው ሲልም አሳውቋል። የአስመራና የብልጽግና አገዛዞች ከጦር መሳሪያ ውጭ ያለ የቃላት ጦርነት ውስጥ ከገቡ ዓመታት እየተቆጠሩ ነው። ከሰሞኑ የብልጽግናው ቅስቀሳ ደግሞ ኤርትራ ትጠፋለች የሚል ነው። ከሻዕቢያ ጋር በተያያዘ ደግሞ ከኢጋድ መውጣቱን ማሳወቁ ሰሞንኛ መነጋገሪያ ነበር። የሻዕቢያው መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ብልጽግና ፓርቲ ሰዎች ኤርትራ ከኢጋድ መውጣቷም የመነጠል አጀንዳና ለበየነ መንግስታቱ መድረኮች ያላት ጥላቻን ማሳያ ነው በማለት ይከሳሉ ሲሉ ጠቅሰዋል። ሆኖም ኢትዮጵያ ከሶማሌላንድ ጋር የባህር በር የመግባቢያ ስምምነትን ስትፈራረምና ከዛም ኢትዮጵያ ራሷ የምትቆጣጠረው የባህር በር አጀንዳን ስታራምድ ኢጋድ ዝምታን መምረጡ ለኤርትራና ለሌሎችም ተጎጂ ሀገራት ዕዳ እንዲሆን አድርጎታል በማለትም ከኢጋድ የወጡበትን ምክንያት አቀርበዋል። ኢጋድ ባለፉት ኤርትራ አባል በነበረችባቸው ጥቂት ዓመታት በስብሰባዎች ላይ ተሳትፋ የማታውቅ በሌሎች ተግባራት ላይም የማትገኝ ነበረች ማለቱ የሚታወስ ነው። የአስመራው መንግስት ቃል አቀባይ ቀጣዩ ክሳቸው የቀረበው ደግሞ የቀድሞ የጥፋት አጋራቸው ብልጽግናን በተመለከተ ሲሆን የብልጽግና ፓርቲ ሰዎች በአሁኑ ወቅት በኤርትራ ላይ የማጥላላት ዘመቻን የሚያካሂዱት የፓርቲውን የራስን ባህር በር አጀንዳ አቅጣጫ በማስቀየር የተጎጂነትና ራስን የመከላከል ዘመቻ አድርጎ ለማቅረብ ነው በማለትም አጣጥለዋል። ለዚህ ግብ አንዱ ስልት ኤርትራን የኢትዮጵያና የቀጠናው በጥባጭ አድርጎ ማቅረብ ነው የሚሉት የማነም ይህንን ተቀባይነት እንዲኖረው ማድረግ ግን እጅግ ከብዷቸዋልም ብሏል። የኢትዮጵያ ገዢ ፓርቲ ከዚህ ቀደም ሲያራምደው የነበረውን የባህር በር ማግኘት የጦርነት አዋጅን አሁን ላይ ወደ ተበዳይነት መንፈስ በመቀየር ህዝቡን ለማታለል እየሞከረ ነው ባይም ናቸው። ብልጽግና ባለፉት 2 ዓመታት ሲያቀነቅን የነበረው የባህር ኃይልን የማግኘትና የባህር ኃይልን የመገንባትን በዝምታ በኤርትራ ላይ ሊከፍተው ያሰበውን ጦርነት እንደ ህጋዊ የራስን የመከላከል እርምጃ አስመስሎ እያቀረበው ነው በማለትም ከሷል። ከሰሞኑ የአብይ አህመድ አማካሪ ዳንኤል ክብረት በትግራዩ ጦርነት ወቅት ኤርትራዊ ሹፌር የነበራቸው ባጫ ደበሌም ልክ እንደ አምባሳደር ባጫ ሁሉ በሻዕቢያ ተማርከው የነበሩት አባዱላ ገመዳም አሰብንና ኤርትራን በተመለከተ ያቀረቧቸው ማብራሪያዎች መነጋገሪያ እንደነበሩ የሚታወስ ነው። በጋምቤላ ያለው ቀውስ አሁንም ቀጥሏል። የመከላከያና የፌደራል ፖሊስ አባላት ወደ ከተማዋ ቢገቡም በክልሉ እንደ ኢታንግ ባሉ አካባቢዎች ግን በርካታዎች የተገደሉበት ጥቃት መድረሱ ታውቋል። ፓርቲው ድንበሩ ክፍት ነው፣ የተወሰኑ የክልሉ ቀበሌዎችን በደቡብ ሱዳን ኃይሎች ቁጥጥር ስር ይገኛሉ የሚል መረጃ እንደደረሰው አሳውቋል። በክልሉ መጀመሪያ አካባቢ ላይ የመሬት ይመስል የነበረው ግጭት በኋላ ላይ የመንግስት የጸጥታ አካላት ጭምር ጎራ ለይተው በሚፋለሙበት ሁኔታ ወደ ብሔር ግጭት አድጎ በርካታዎች ህይወታቸው እንዲነጠቅ ምክንያት ሆኗል። የክልሉ ርዕሰ መዲና ዋና የፖሊስ ኮማንደር እስከ መገደል የደረሱበት፣ በአንዳንድ ያልተረጋገጡ መረጃዎች መሰረት ደግሞ በመቶዎች የሚቆጠሩ የክልሉ ህዝቦች ያለቁበት ግጭትም ነው። አገዛዙ ፈጽሞ አጀንዳ እንዳይሆን እየጣረበት ያለውና እንዲዳፈን የሚሻው ይህን ግጭት ተከትሎ ወደ ጋምቤላ ከተማ የፌዴራል ኃይሎችን ቢያስገባም በክልሉ በርካታ ሌሎች አካባቢዎች ግን ግጭቱ አሁንም እንዳለ ነው ተብሏል። በጋምቤላ ከተማ ዙሪያ ባሉ የተለያዩ ስፍራዎች ጭምር ዛሬ ተኩስ እንደነበር የሚገልጹት ነዋሪዎቹ በተለይም ኢታንግ ወረዳ በተለያዩ ቦታዎች ላይ ውጊያ ነበር ይላሉ።
ይላሉ። ከርዕሰ መዲናው አቅራቢያ አቦል በምትባል ከተማም ከተርፋማና ላሬ የመጡ ናቸው የተባሉ ታጣቂዎች ዘረፋና ቃጠሎችን ጭምር ስለመፈጸማቸውም ታውቋል። ባለፉት ተከታታይ ቀናት በአጠቃላይ በክልሉ የደረሰውን ሰብአዊ ጉዳት በመቶዎች የሚቆጠር ቁሳዊ ጉዳቱን ደግሞ በብዙ ሚሊዮኖች የሚገመት ስለመሆኑም ነው የሚናገረው። አዳራሽ ውስጥ ብቻ ስለ ኢትዮጵያ ህዝቦች እኩልነት የሚገልጽ ግን ደግሞ መላ ክልሉ ድንበሩ ጭምር ተወሮ ቀውስ ውስጥ በገባበት ሁኔታ ተዋቸው ይለይላቸው የሚል አቋም እንዳለው ከዚህ በፊት በነበረው ተግባሩ የሚታወቀው የብልጽግናው አገዛዝ ግን ከ100 የጋምቤላ ልጆች ሞት ይልቅ የናሬንድራ ሞዲ ንግግር የሚያስጨንቀው ነውና የክልሉ ጉዳይ በሌላ አጀንዳ ይጠፋ ዘንድ እየጣረ ነው። በጉዳዩ ላይ መግለጫውን ያሰራጨው እናት ፓርቲ ደግሞ በጋምቤላ ክልል ከሰሞኑ በተፈጠረው ችግር ከፍተኛ የክልሉ ባለስልጣናትን ጨምሮ በርካታ ንጹሐን የግድያው ሰለባ ሆነዋል ይላል። ችግሩ የዋለ ያደረም እንደተዳፈነ እሳት ውስጡን ሲብላላ አይነበርም ብሎም በጊዜው በእርቅና ንግግር ብሎም በህግ አግባብ መፍታት ባለመቻሉ እንደ ሰነፍ እረኛ ከሩቁ የመመለስ አባዜያችን ያመረቀዘው ፖለቲካዊና ኢኮኖሚያዊ ጥያቄን የተላበሰ ሆኖ እጆችንም ከውጭ ጭምር የጋበዘ አሳዛኝ ክስተት ነው ሲልም አክሏል። በነበረው ልብ ሰባሪ ክስተት ህጻናት፣ ሴቶችና አዛውንቶች የጭፍጨፋው ከፍተኛ ሰለባ ሆኗል። ከፍተኛ የንብረት ዘረፋና ውድመትም ደርሷል። በደረሰው መረጃ መሰረትም አስከሬን እስከ ዛሬው ዕለት ድረስ ተነስቶ አላለቀም፣ ቁጥሩም በውል አይታወቅም ሲልም አብራርቷል። ድንበሩ ክፍት ነው። የተወሰኑ የክልሉ ቀበሌዎችን በደቡብ ሱዳን ኃይሎች ቁጥጥር ስር ናቸው። እንዲህ ያሉ የውስጥ ሽኩቻዎች ሲኖሩ ነገሩን ለማፋፋም እንደ እድል ይጠቀሙበታል እንጂ ማህበረሰቡ እኮ ተዋዶና ተዋልዶ ከዚህና ከዛ ነው ብለህ ልትለየው ሁሉ አትችልም በማለት ነዋሪዎቹ ነገሩኝ በሚልም ፓርቲው ይፋ አድርጓል። በየዓመቱ የሚሰጠው የዲቪ ሎተሪ ተቋረጠም። ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪ ዲቪን አግዷል። ጥቃቱን ፈጽሟል ተብሎ የተጠረጠረውና ባሳለፍነው ሐሙስ ሞቶ የተገኘው ፖርቹጋላዊ በአውሮፓውያኑ 2017 የዲቪ ሎተሪ አሸንፎ ወደ ሀገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የሀገር ውስጥ የደህንነት ሚኒስትር የሆኑት ክሪስቲኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩ ለጊዜው እንዲቋረጥ ተደርጓል ብለዋል። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮ ኔቭስ ቫለንቲን በዚህ ሳምንት መጀመሪያ ላይ የማሳቹሴት የቴክኖሎጂ ተቋም ፕሮፌሰር የሆኑት ሉሬሮምን ገድሏል ብለው እንደሚያምኑም ተናግሯል። የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኝነት በቂ ድርሻ ላላገኙ ሀገራት ዜጎች በየዓመቱ 50 ሺህ ቪዛዎችን ይሰጣል። ይህ ደግሞ የአሜሪካ ዜግነትን ለማግኘት በረከፋች ነው። ኖም በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማቆም ታግለዋል ብለዋል። አሜሪካ ከአውሮፓውያኑ አቆጣጠር 1995 ጀምሮም በዲቪ ሎተሪ አማካኝነት ወደ ሀገሯ በርካቶች እንዲገቡ የምትፈቅድ ሲሆን የዲቪ 2027 ማመልከቻ ጊዜም ዘግይቶ ነበርም። የዘንድሮ አመልካቾችም $1 እንዲከፍሉ ይደረጋል ተብሎ የነበረ ቢሆንም ከተለመደው የማመልከቻ ጊዜ ስለዘገየበትም ሆነ ስለ ክፍያው በይፋ የተነገረ ነገርም የለም። ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ ወደ አሜሪካ የሚገቡ ስደተኞችን ቁጥር ለመቀነስ የተለያዩ እርምጃዎችን መውሰዳቸውን ቀጥሏል። በሀገሪቱ ውስጥ የሚገኙ ሰነድ አልባ ስደተኞችንም ወደ መጡበት ለመመለስ እየጣሩ ናቸው። ባለፉት ሳምንታት አንድ የአፍጋኒስታን ስደተኛ በዋሽንግተን ዲሲ 2 የአሜሪካ ብሔራዊ ዘብ አባላትን በጥይት ተኩሶ አንዷን ከገደለና ሌላኛውን ካቆሰለ በኋላ የትራምፕ አስተዳደር ከ19 ሀገሮች የመጡ ስደተኞች የመኖሪያና የስራ ፍቃድ ላይ ዳግም ፍተሻ እንዲደረግ ውሳኔ ሰጥቷል። ከዚህ በተጨማሪም አፍጋኒስታንን ጨምሮም የበርካታ ሀገራት ስደተኞች የጥገኝነት ጥያቄ ሂደትን በማቆም የህገወጥ ስደተኞችን ቁጥር የሚገድብ ተከታታይ እርምጃዎችን እየወሰደ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።